የኢራን እስላማዊ ሪፐብሊክ በጎረቤቶቿ ላይ ከባድ ነው የተባለለት የእሳት ባሩድ ማዝነብ ጀመረች። ኩዌት፣ ባህሬንና ጆርዳን የተባሉት የገልፉ ሀገራት ናቸው የኢራን ጥቃት ሰለባ የሆኑት። ኢራን እነዚህ ሶስት ሀገራት የአሜሪካ ጦር መቀመጫ እንደሆኑና ከአሜሪካ ለሚሰነዘርባት ጥቃት የጦር አውሮፕላኖችና ድሮኖች መወንጨፊያ በመሆን እያገለገሉ ነው ስትል ምክንያት ታበጃለች። ማሃር የተባለው የኢራን ሚዲያ ባሰራጨው መረጃ ኢራን በሰነዘረችው ድብደባ በኦማንና ባህሬን የሚገኘው የአሜሪካ ራዳር ከአገልግሎት ውጪ ሆኗል። ኢራን በሶስቱ ሀገራት ላይ በሰነዘረችው ወታደራዊ ይዞታዎችን ኢላማ ባደረገ የሚሳኤል ድብደባ የጦር ቤዞች ጉዳት እንደደረሰባቸውና ከፍተኛ ፍንዳታ እንደተስተዋለ ከስፍራው የሚወጡ መረጃዎች አመላካሽ ናቸው። እነዚህ ሀገሮች በአትላንቲካዊቷና ክንዷ ብርቱ በሆነው ልዕለ ኃያሏ አሜሪካ እቅፍ ድግፍ ተደርገው የሚኖሩ ቅምጥሎች ናቸው። እርግጥ ሀገራቱ አሜሪካ ረጅሙን ክንዷን በገልፉ ብሎም በሁሉም የአረብ ቀጣና እንድትዘረጋ የሚያስችላት ከመሆኑም ባሻገር ከዓመት ዓመት ከከበሩ ማዕድናት እስከ ነዳጅ የምትዝቅባቸው ናቸው። በትላንትናው የኢራን ጥቃት ታዲያ ከሌሎቹ ሀገራት በተሻለ ጆርዳን ከኢራን ለተወነጨፈው ሚሳኤል መቃወሚያ በመጠቀም የመከላከልና የማምከን ስራ መስራቷን ነው የሀገሪቱ መገናኛ ብዙሃን የዘገቡት። ጆርዳን አሁንም ቢሆን በቀጥታ ጦርነት ውስጥ ተሳታፊ አለመሆኗንና የብሔራዊ ደህንነቷን አደጋ ውስጥ የሚጥል ጥቅሟን የሚያሳጣና ዜጎቿን ለጉዳት የሚዳርግ ነገር የተፈጠረ እንደሆነ የመከላከል ስራ መስራቷን እንደማታቆም ነው የተነገረው። ይህንን ኢራን በጎረቤት ሀገሮች ላይ እንዲሁም በሆርሙዝ መተላለፊያ ያደረገች የተባለውን ጥቃት የእንግሊዝ፣ የፈረንሳይና የጀርመን መንግስታት በጽኑ ኮንነውታል። ሶስቱ ሀገራት በጣምራ ባወጡት መግለጫ ኢራን በቶሎ ሆርሙዝን እንድትከፍት በሌሎቹ የገልፉ ሀገራት የምታደርገውን ጥቃትም እንድታቆም ጠይቀዋል። ከነዚሁ ሀገራት በተጨማሪ የተባበሩት መንግስታት ድርጅት፣ ዋሽንግተንና ቴህራን የገቡበት የጦር ልውውጥም ይሁን ኢራን በጎረቤት ሀገሮች ላይ የምታደርገው የሚሳኤል ድብደባ በቶሎ እንዲቆም ጠይቋል። ካልሆነ ግን ወደ ከፋ መጠፋፋት ሊያመራ ይችላል በሚል የመንግስታቱ ድርጅት በዋና ጸሐፊው አንቶኒዮ ጉቴሬዝ በኩል ተናግሯል። ይሁን እንጂ ኢራን የመንግስታቱ ድርጅት መግለጫ አጣጥላዋለች። ይህችው ሀገር ኢራን ለምታደርገው ራስን የመከላከል ተጋድሎ እውቅና እንዲሰጣትና ጎረቤቶቿ ለአሜሪካ የሰጡትን ወታደራዊ ማዘዣ መልሰው እንዲቀበሉ የተባበሩት መንግስታት ድርጅት ጫና እንዲያደርግባቸው ጠይቃለች። የኢራን አብዮታዊ ዘብ በኩዌት በባህሬንና ጆርዳን በተጨማሪ ኦማን የተባለችውንም ሀገር መደብደቡን አሳውቋል። ኦማን፣ ኩዌት፣ ባህሬንም ትሁን ጆርዳን ከኢራን ጋር ቀጥተኛ የየብስ ድንበር የሚዋሰኑ ሀገሮች ሳይሆኑ በመሃላቸው ታላላቅ ባህሮችን የሚጋሩ ናቸው። ጀሩሳሌም ፖስት ዛሬ ይዞት በወጣው መረጃ ታዲያ በሚሳኤል ድብደባው በሆርሙዝ መተላለፊያና በተመሳሳይ ጉዳዮች ስጋት የገባቸው የገልፉ ሀገራት ከሚያደርጉት ዲፕሎማሲያዊ ሂደት እኩል ወታደራዊ አማራጮች ላይና ጠንካራ ደህንነት ላይ ማተኮር እንዳለባቸው እያሳወቁ ነው። ይህም የኢራን ጥቃት ይከላከልናል ከሚል የመጣ እንደሆነም ነው የተነገረው። የኢራን ፓርላማ አፈ ጉባኤና በውጤታማ ባልሆነው ድርድር ላይ ወሳኝ የኢራን ተደራዳሪ የሆኑት መሐመድ ባከር በአንድ ወገን የበላይነት ላይ የተመሰረተ ድርድር አብቅቶለታል ሲሉ ተናግረዋል። መሐመድ ባከር በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ወይ ቃላችሁን ጠብቁ ካልሆነ አሜሪካ ዋጋ ትከፍላለች በማለትም ዛቻቸውን አሰምተዋል። ሆኖም ዶናልድ ትራምፕ በትላንትናው ዕለት ለሮይተርስ ዜና ወኪል ኢራንን እየበጣጠቅናት ነው ብለዋል። ኢራን በበኩሏ በውጭ ጉዳይ ሚኒስትር ቃል አቀባይ በኩል አሜሪካ የተስማማችበትን ሰነድ ተግባራዊ ካላደረገችና ኢራን በቀጠናው ክንዷን ከማሳየትም ይህንን የሆርሙዝ መተላለፊያ ከመዝጋት የሚያግዳት አንዳች ምድራዊ ኃይል የለምም ብለዋል። ኢራን ይህንን ትበል እንጂ የአሜሪካ ማዕከላዊ ወታደራዊ እዝ በምህጻረ ቃሉ ሴንትኮም በበኩሉ በኢራን በተለይም በሆርሙዝ አቅራቢያ ከባድ የሆነ የአውሮፕላን ድብደባ አድርጌ አጠናቀቅ ያለው ብሏል። ይህም ድብደባ የኢራን ወታደራዊ አቅም በተለይም የንግድ መርከቦች እንዳይጓዙ የምታደርግበት አቅሟን እንዲገታ ያደረገ ነው ብሏል። ይኸው እዝ በድብደባው ሆርሙዝ ክፍት እንዲሆን በሚያስችል መልኩ ኤሪያል ድሮኖችን፣ ተዋጊ ጀቶችን፣ የጦር መርከቦችንና ሌሎችም ከባድ መሳሪያዎች በጥቅም ላይ አውያቸዋለሁ ብሏል። ጦሩ ይህንን ቢልም ከትላንት አመሻሽ ጀምሮ በሆርሙዝ ምንም አይነት አገልግሎት የሚሰጥ የመርከቦች ዝውውር መቆሙ ቢቢሲ በዛሬው እትሙ አሰራጭቷል። አሜሪካ ፍላጎቷ ኢራን ባለስልጣናት የሆርሙዝን መተላለፊያ ለማንኛውም አገልግሎት ክፍት ማድረጓን በይፋ ታውጅ ስትል ዛሬም እየጠየቀች ነው።
በእርግጥ አሜሪካ ዛሬም ቢሆን በመተላለፊያው ላይ የሰፈረውን የኢራን አብዮታዊ ዘብ ወታደራዊ ቁሳቁስ ማምከን ላይ ያለ ድብደባ ከማድረግ አልተቆጠበችም። ኢራንን ብትሆን የሆርሙዝን መስመር ዳግም ዘግቻለሁ ካለች በኋላ የሚተላለፉ በተለይም በጠላትነትና በጠላት ተባባሪነት የፈረጀቻቸው ሀገራት መርከቦችን ኢላማ ያደረገ ድብደባ በዛው በሆርሙዝ ማድረጓ ታውቋል። ፕሬዝዳንት ዶናልድ ትራምፕ ሀገራቸው አሜሪካ የሆርሙዝን መተላለፊያ በቁጥጥር ስር እንደምታውልና ለዚህ ሁሉ ወጪዋ ታዲያ ከየትኛውም ተጠቃሚ ኃይሎች የማካካሻ ክፍያ እንደምታስከፍል ቤተኛ ለሆኑት ለፎክስ ኒውስ ተናግረዋል። ትራምፕ we are the guardian angel of hormuz እኛ የሆርሙዝ ጠበቆች እንደራሴዎች ነንም ብለዋል። ፕሬዝዳንቱ የገንዘብ ሰው እንደመሆናቸው በተለይም በሩሲያና ዩክሬን ጦርነት አሸማጋይ ሆነው ብቅ በማለታቸው 500 ቢሊዮን የአሜሪካን ዶላር ግምት ያለው የማዕድን ስፍራ ከዩክሬን መጠየቃቸው የሚዘነጋ አይደለም። በመሆኑም በዚህ በሆርሙዝ መተላለፊያ ላይ የቁጥጥሩን የበላይነት ካረጋገጡ በኋላ ምን ያክል ክፍያ በምን ያክል ተመን ከየትኛው ሀገር እንደሚቀበሉ የተናገሩት ፍንጭ የለም። ይህ በእንዲህ እንዳለ የቆጵሮስ ባንዲራ የሚውለበለብበት አንድ መርከብ በኢራን ክፉኛ መደብደቡ ጉዳት ማስተናገዱን አንድ ባህረኛ መጥፋቱም ዛሬ የተሰማ ዜና ነው። በዚህ በተለያዩ ግንባሮች ውስጥ ያለችው ኢራን የቀድሞ ፕሬዝዳንቷ አህመዲነጃድ በቁም እስር ላይ ማድረጓንም ነው በዛሬው ዕለት የተሰማው። ኢራን ይህንን የቀድሞ ፕሬዝዳንት ለእስር ዳረገችው ለእስራኤል የስለላ አገልግሎት እየሰጡ ነው በሚል አጠራጣሪ መረጃ አፈትልኮ የወጣ በመሆኑ ነው። የቀድሞውን ፕሬዝዳንት ለእስር ዳረጋቸው የኢስላማዊ ኢራን አብዮታዊ ዘብ ሲሆን ካሉበት የቁም እስር ምንም አይነት እንቅስቃሴ እያደረጉ እንዳልሆነም ታውቋል። አፈትልከው እንደወጡ መረጃዎች አህመዲነጃድ ላለፉት በርካታ ዓመታት ለእስራኤል በስለላ እንዲያገለግሉ የወቅቱን የኢራን አስተዳደር እስራኤል እንድትጥለውና በመትካቸው በራሳቸው በአህመዲነጃድ የሚመራ አስተዳደር ለመትከል ውጥን የተያዘ መሆኑ ነው የተሰማው። በእርግጥ እስራኤል የአገሩን በሬ በአገሩ ሰርዶ እንዲሉ እንዲህ አይነት የስለላ ስራዎች የሚሳኩላት ምናልባትም ብቸኛዋ ሀገር ናት። የዚህ መሳይ መረጃዎች እስራኤል ራሳቸው ኢራናውያን ባለስልጣናትን በሰላይነት ትጠቀማለች የሚል ፍንጭ ከዓመት በፊት ሲዘዋወር የነበረ መረጃ መሆኑም የሚዘነጋ አይደለም።